እሱ ስታወጣ ታመጣለህ። ጥያቄም ተጠይቅና ውረድ። እሺ ጥያቄ የነበረውን እኮ ነው ላቀርብ ነበር። ከዛ ምንድነው አታብራራ ጥያቄ ብቻ ጠይቅ። እሺ እናንተስ በሐዲሱ መሰረት ነፍስ ከስጋ የሚመለስ ከሆነ ያ ሰው ነፍሱ ከስጋው ሲመለስለት ሞቷል ነው ወይስ አልሞተም ነው የሚባለው? ነው ዋነኛ ጥያቄ የነበረው። ነፍስ ወደ ስጋ ይመለሳል የሚል ማስረጃ አምጣ ነው ስታመጣ ነው የምቀጥለው። እሱ ያህዌ ጌታዬን ጠላቶቼ የእግር መረገጫ እስካደርስ ድረስ በቀኝ ተቀመጣለሁ ይላል። ማን ያለው? ጌታ ጌታዬን ይላል አይደለም። ጌታ ጌታዬን አይደለም የሚለው ያህዌ ጌታዬን ጠላቶቼ የእግር መረገጫ እስካደርስ ድረስ በቀኝ ተቀመጣለሁ ይላል አይደለ? ከመውጣቱ በፊት አስብበት። እሺ ለወደፊቱ ትምህርት እንዲሆን ማለት እኔ የምነግርህ ነገር እሱ ነው። እጃችሁ ላይ መረጃ ከሌላችሁ እዚህ ቤት አትምጡ። በጣም ጥንቃቄ ይፈልጋል ይሄ። ምክንያቱም አሁን 800 ሰው እያዳመጠ ነው ያለው። አሚን እርግጠኛውን ያሳያል። አምጣ ወርኛም አምጣና እናየዋለን። ክፉት ነገር ያሳያል። አይደለም ግን ያለ መረጃ አታውጣው። አሁን እኮ እንዴ አለ እንደዛም ይላል እኮ እረኛ የሚል አለ ቁርአን ላይ እኛ እንጠቀማለን። ሙስሊም ቁርአን ላይ እረኛ የሚል ካለ አላህ እረኛ ነው የሚል አዎ በኦሮምኛ ነው ማንበብ አይቻለሁ። እንደዛ ከተካለ የለም ራሱ እረኛ የሚል ቃል የለም ቁርአን ላይ። አረባይ ተሳያለሁ እኔ እዚህ መጥቼ የምር ማለት ሁሉ ሊሆን ይችላል። አታስቀኝ። አሁን ኦሮምኛ ያቁም ብለህ ነው ኦሮምኛ ውስጥ የምትደበቀው ማለት የትሮኮ ኦሮምኛ ቀጥታ በአረብኛ በጎን አለ ግን እሺ ኦክቶበር ወይድ እንዴት ነህ? ሰላም ነው ኡስታዝ ወይድ? ሰላም ነው። እንዴት ነህ? ማን ነው? ሰላም ነኝ ያለው አልሐምዱሊላህ። በቀደም ዛሬ ኔትወርክ ጥሩ ነው አይደል? ዛሬ ኔትወርክ ጥሩ ነው ግን ጫጫታ ቦታም ነበርክ በቀደም። አሁንም የሚል ነገር አለ። ቦታው ራሱ እዛ ቦታ ነው ያለሁት። ጫጫታ ነገር ይኖረዋል። አብሽር ወደ ማታ አካባቢ ወይና ምንም ጫጫታ ግን የለም። የሚገርም ኡስታዝ እሺ ካላስቸገረ እኔ አሁን ደህና ነው ለኔ አላ እኔ ጋር ምንም አንድም ሰውም የለም። አንዲት ጥያቄ ነበረችኝ ልጠይቅ እንዴ ኡስታዝ? በቀደም እኮ አቋርጠ ነው የወጣ ነው እንትኑን እያወራን እየተማማርን አቋርጠ ነው ሳንጨርሰው ነው የወጣው። ስለዚህ ሮሜ 9:5 ላይ ያለውን ነገር ድምዳሜ ላይ ምን ደረስክ? ሮሜ 9:5 ላይ እዛው ላይ ቆመ ማለት ነው። ኢየሱስ አምላክ አይደለም ብለህ ልትናገር የምትችልበት ሐሳብ የለም እዛ ላይ አለ። ልታሳየኝ ትችላለህ? ኦኬ ሆሴዓስ 2 እንትን ላይ እዛው ላይ ቆመ ነበር ያልኩህ እኮ ግራማቲካሊ ላሳየህ ነው እኮ ግራመር ላሳየህ ነው። አትፈልግም እንትን እሺ ችግር የለም። ግራማቲካል ሆሴዕ 12:4 እና 6 ላይ በማህፀን ውስጥ ወንድሙን በተረከዝ ያዘው አለ ስለ ያዕቆብ ሲያወራ። በጎልማሳነቱ ጊዜ ከአምላክ ጋር ታገለ፣ ከመላኩም ጋር ታግሎ አሸነፈ፣ አልቅሶም ለመነው፣ በቤቴልም አገኘው፣ በዚያ ከኛ ጋር ተነጋገረ። እርሱ የሰራዊት አምላክ እግዚአብሔር ነው ይላል። ማን ነው የሰራዊት ጌታ እግዚአብሔር? እርሱም የተባለው ማን ነው? መልአክ ተብሎ የተገለጸው ነው አይደለም። ስለ ያዕቆብ ነው የሚያወራው። ስለ ያዕቆብ አወራና ከዛ ሳይጨርስ ስለ ያዕቆብ እርሱም የሰራዊት አምላክ እግዚአብሔር ነው ይላል። አሁን እየነገርከኝ ስለሆነ ብዙ ግልጽ አልሆነልኝም ለኔ። ስለ ያዕቆብ ሲያወራ በማህፀን ውስጥ ወንድሙን በተረከዝ ያዘው፣ በጎልማሳነቱ ጊዜ ከመላኩ አታግሮ አሸነፈ፣ አልቅሶም ለመነው፣ በቤቴልም በዚያ ከኛ ጋር ተነጋገረ አለ። ያህዌ ነው እያለ ያለው። እርሱ የሰራዊት አምላክ እግዚአብሔር ነው አለ። ማን ነው የሰራዊት ጌታ እግዚአብሔር? እርሱም የተባለው ማን ነው? ከላይ ግን ምን እያወራ ነበረ? እንደዚህ አይነት ሐሳብ ሌላም ቦታ ላይ እንደዛ ስለ ያዕቆብ ነው የሚያወራው እኮ። ስለ ያዕቆብ እያወራ እርሱም አለ እና በምንድን ነው የምለየው? ያው ግልጽ ነው። በምንድን ነው የምትለየው? እርሱም ብሎ ከዛ ቀጥሎ በተናገረው ሐሳብ መለየት ትችላለህ። እርሱም ብሎ የሰራዊት ጌታ ነው ካለ እርሱ ከሚለው መዳረሻ ላይ ምን ታያለህ? የሰራዊት በሚለው መዳረሻ ላይ አይደለም። እርሱ በሚለው ቃል ላይ መዳረሻ ጥገኛ መላድ ምን የሚል ቃል አለ? አይተህ ከሆነ እኔ አሁን እየነገርከኝ ነው፣ እያየሁም አይደለም። የሰራዊት አምላክ እግዚአብሔር ነው አለ። እርሱም ምን የምትል ጥገኛ መላድ የለችም እኮ ምን የሚለው እኮ እርሱም የሚለው ቀጥሎ የሚያብራራውም ነገር አለ። ከዛም በፊት የሚያወራው ምን የምትለው
ወይ አልገባህም ማለት ነው። እርሱም ምን የምትለው ምን ነው የሚያመለክተው? ምን ጥገኛ መላድ? እሺ ገብቶኛል እኮ እርሱም ከዛ ስለ እርሱ ነው እየተረከ ያለው። ክርስቶስ በስጋ መጣ። ክርስቶስ ያ የተቀባው ማለት ልናገር ኡስታዝ ከነጥቡ በኋላ አይደለም ነው እኮ የምልህ እኮ። አሁን እኮ አልገባህም እኮ እየተረከ ስላለው ነገር ነው እኔ ልናገር። በቃ ተው ይለፍ፣ በቃ ይለፍ። እሺ አንድ ምክንያቱም ክርስቶስ አምላክ ነው ብለህ ማምጣት አትችልም። ባይብል ላይ የፈለገ ነገር ብትሆን ማለት ነው አንድ ጥቅስ ማምጣት አትችልም። ከኔ ጋር አርጊው ማድረግ አትችልም። ምክንያቱም ይሄን ጥቅስ ራሷን ሮሜ 9:5 ላይ በጣም የምትመኩበት ጥቅስ ነው። በጣም የምትመኩበት ጥቅስ ነው። ግን ጥያቄው ራሱ አርጊመንቱ አልገባህም ምን እያልኩ ያለ። ስለዚህ አሁን ወደ ጥያቄ ሄድና ለእንትን በል። እሺ ቴንክ ዩ። እሺ ጉልላት ወደ ጉሊት መጣ ማለት ነው። እሺ አንድ ሰው ማለት ነው ሞተ የሚባለው ምን ሲሆን ነው ኡስታዝ? ሞተ የሚባለው ሲሞት ነው። አይ ሞት ምንድን ነው? እሺ ሞት ማለት ሞት ነው። እሺ ማለት አንድ ሰው ሞተ ሲባል ምን ሲሆን ነው ማለት? ወይ ጥያቄ ግልጽ አይደለም። ሲሞት ነው። እሺ እንትን ማለት አንድ ሰው እሺ ሲሞት ነፍሱ ከስጋው ሲለይ ነው አይደለም? እሺ ግልጽ ላድርገው እንጂ አላውቅም። እስቲ ንገረኝ። እሱን ደግሞ አንተ ንገረኝ። እኔ አንድ ሰው ሞተ የሚባለው ሲሞት ነው። ሌላ ትርጉም ካለው አላውቅም ራሱ። ምክንያቱም የኔ የሙታን ዝርዝር እኔ ጋር የለም፣ የሰለምቴዎች ነው ዝርዝር ያለው። ይቅርታ አድርግልኝና እሺ። አይ ሞት ሰው አንድ ላይ ነፍስና ስጋው አንድ ላይ ከሆነ ሞተ ማለት ይቻላል? ነፍሱ ከስጋው አንድ ላይ ነው። እኔ እንጃ አላውቅም ራሱ። አንድ ሰው ሲሞት ነው ሞተ የሚባለው ማቀው። አንተ ደግሞ ሌላ ነገር ካለ ንገረኝ። እሺ በቃ ወደ ሐዲሱ ልሂድሽ። ሱና አቢ ዳውድ 2041 ላይ እናንተ ሰለዋት በነብዩ መሐመድ ባወረዳችሁ ጊዜ ነፍሴን ይመልሳል ይላል። ነፍሴን ይመልሳል ሲል ነፍሱ ከስጋው ተለይቶ ነበር አልነበረም? ጥያቄ ሲያወጣው ጥቅሱን አውጣው። ሱና አቢ ዳውድ 20 አውጣው። አንድ ስልክ ነው ያለኝ ኡስታዝ ይቅርታ። ኦኬ ከኔ ጋር ደግሞ የለም። ስታወጣው ሁለት ስልክ ስትይዝ ትነግረኛለህ። ሊረዳን የሚችል ሰው አይኖር ወይ ልላክልህ አንተ? ምን ትልክልኛለህ? እኔ በውስጥ አላወራም ሰው ሌላ ሰው እዚህ ውስጥ ለጀማው ልላክለት እኮ ራስህ ነው። ጀማልም አይከፍትልህም። ለምን እኮ አይከፍትልህማ? ማለት ሁሉም ሰው የራሱ ቢዚ ነው፣ ስራ ላይ ነው ያለው። ጀማልም እኔም ስራ ላይ ነኝ ያለሁት። ስለዚህ አንተ እንደዛ አውጥተህ ስታሳየኝ ምንም ለማለት ነው። አንድ ሰው ልታስገባልኝ ትችላለህ? ሊከፍትልኝ የሚችል እኔ እንጃ። እንግዲህ የሚገባልህ ሰው ያለ አይመስለኝም። ይኖራል። አንድ ሰው ካለ አንድ ቁጥር ጻፉልኝ። ጥያቄን አቅርበውና ከዛ በኋላ ጥያቄን እንትን በለው። ግን በነገራችን ላይ ነፍስና ስጋ ሲለይ ነው ሞት የሚባለው ነው የሚባለው በእናንተ እምነት? በእኛ እምነት እንደዛ ነው። ሞት ማለት ነፍስ ከስጋ መለየት ማለት። እስቲ ጥቅስ ስጠኝ እንደዛ ጥቅስ ስጠኝ። አይ ጥያቄ ላይ እናተኩር ኡስታዝ ይቅርታ አድርግ። አይ ንገረኝ። አይ ጥቅስ በእኛ እንደዛ ነው አልከኝ። ማስረጃ ይኖር ይሆን? ጥቅስ እስቲ ሞት ማለት ነፍስ ከስጋ መለየት ነው የሚለው ነገር እስቲ። እሺ በስጋ ሞተ በመንፈሱ ግን ሕያው ሆነ ይላል። ለምሳሌ አንደኛ የተነሳው ነው። በስጋ ሞተ በመንፈስ ሕያው ሆነ ማለት መነሳትን ነው የጠየቁት ጥያቄ። ሞት ማለት ነፍስና ስጋ መለየት ነው የሚለው ነገር የቱ ጋር ነው ያለው? እሺ እሺ ተሳስቻለሁ። እሺ እሱን እንተውና እንትኑ ላይ እናድርግ። ማለት ነፍሴን ይመልስልኛል ሲል ምንድነው? ምን በዛ ሁኔታ ውስጥ ምን ነበረ? እሺ ነፍስ ከስጋ እኔ እንደዛ የሚል ነገር አላነበብኩም። ነፍሴን ይመልስልኛል የሚል ነገር አላነበብኩም። አንድ ቁጥር ጻፉልኝ። አውጣው። ስታወጣው ማንም የሚያወጣልኝ አንድ ክርስቲያን ይኖራል። ለምን አትረጋጋ? ቆይ ተረጋጋ እንጂ። ምን ይላል እንግሊዝኛው? እስቲ አንብበው። እስቲ አንተ አንብበው። አልችልም። አንድ ስልክ እወጣለሁ። እንደዛ ከሆነ እኮ አንብብልና እኮ ወይ አንብብልን አልኩህ እኮ። ማለት ሁሉ ነገር እንትን ብለህ እንዴት ነው የሚሆነው? ስልኬ ላይ እና በሆነ ነገር ላይ አንብብልን እኮ። አንብብልና አንብበህ ና ተመልሰህ። እሺ አንድ ሰው ግን እሺ በቃ ማንም የለም አንድ ሰው የምትላቸው ሁሉም አሁን ስራ ላይ ናቸው ያሉት። በምን አወክ ስራ ላይ እንደሆነ? ሁሉም ቀን ላይ ናቸው። ቀን ላይ ነው። አሁን ቀን ነው ሁሉም ያሉት። የኛ ተማሪዎች ቀን ላይ ነው አውቃለሁ። ተማሪዎቼ ናቸው።
እሺ አንድ ሰው ግን ካለ አንብበህ ንገረኝ። አንብብና ንገረኝ። አይ አንተ አይደለም እንደዛ ብለህ ነው የምታምነው ኡስታዝ? ኖ አውጣው እኮ አልኩህ እኮ አውጣውና እንየው ጥቅሱ። ምክንያቱም ያንተ አባባል ነው ምን እንደሆነ ለማወቅ መነበብ አለበት። በመረጃ አይሻልም? ዝም ብሎ እሺ እንትኑን ልንገርህና ከዛ አይልም በለኝ። እሺ እናንተ ሰላም ይላል ማለት አውጣው ረሱል ሰለላሁ ዐለይሂ ወሰለም በሩሃቸው እንደሚደርሳቸው አውቃለሁ። ሩሃቸው ላይ እኮ በቃ እሱን እኮ ነው የምፈልገው እኔ። በቃ ያው አልክልኝ ሩሃቸው ላይ ይደርሳቸዋል ያላህ ሰላምታ። ግን አንተ ያልከውን እሺ ቀጥል። ቴንኪው በቃ አንተ ካልክልኝ እኮ በቃ በቂ ነው። መረጃውም አውጣው። ምንድነው የምታወራው? አውጣው እኮ አልኩህ እኮ አውጣው ስለ ልታወጣው አልቻልክም እኮ እሰማለሁ ኡስታዝ ትሰማለህ፣ ግን አውጣው አልኩህ። አውጣው አልከኝ መሰለህ ኡስታዝ። ነፍሳቸው እንደሚመለስላቸው አውቃለሁ ብለኛል። በቃ አንተ በምታውቀው ነው አላልኩም። ነፍሳቸው ይመለሳል አላልኩም። አየህ ለዛ እኮ ነው የምልህ። ምንድን ነው ያልከኝ? እሺ ሰላምታው ይደርሰኛል እንዳሉ አውቃለሁ። ነፍሳቸው ይመለሳል የሚል ግን ብያለሁ እኔ። ለምን ተዋሻለህ? ሰላምታው ይደርሳቸዋል። እሺ ቴንኪው በቃ እሺ ሰላምታው ይመለሳል ብያለሁ ወይ ነው ያልኩህ። እሺ እንቶ አይደለም አንተ ዝም ብለህ አታውራ። ዝም ብሎ እኮ አላልክም። ታዲያ ስትሮማን ፋላሲ አትሰራ። እሺ ቴንኪው አላልክም። ጥያቄን አቅርብ። እሺ ጥያቄን አቅርብ እና አንተ በል በቃ ታች ወረድና ቁጥበል። እሺ ሰላምታው ይደርሳቸዋል ብለኛል። ሰላምታው የሚደርሳቸው መቃብር ውስጥ ነው ወይስ በጀነት ነው የሚደርሳቸው? ያው በሩሃቸው ነው። ሩሃቸው ጀነት ውስጥ ነው እኮ። ሩሃቸው የት ነው ያለው? በጀነት ወይስ በመቃብር? ሩሃቸው በጀነት ነው ነፍሳቸው ያለው። አዎ ሩሃቸው። ስለዚህ ሲሞቱ ነፍሳቸው ከስጋው ተለይቷል ማለት ነው አይደል? ነው ወይስ ስጋቸውን በጀነት ነው ያለው? እንጃ አላውቅም። ራሱ አሁን አንተ ሞት የምትለው ነገር ከስጋ መለየት ነው የሚለው አንተ መጽሐፍ ላይ ካለ ትነግረኛለህ። መጀመሪያ እንግባባ ነው የጠየኩህ። ስጋቸው በመቃብር ነው ያለው አይደለም እንዴ? መካ አይደለም ያለው መዲና ነው ያለው። እሺ መዲና ነው ያለው። ይቅርታ እሺ መዲና ነው ያለው ስጋቸው። ነፍሳቸው ደግሞ በጀነት ነው ያለው ብለኸኛል። እና ተለያይቷል ነው አንድ ነው አንድ ላይ ነው ያለው ነው የሚባለው እኮ። አንድ ላይ ነው ተለያይቷል የሚለውን ነገር መጀመሪያ ንገረኝ አንተ ንገረኝ። ተለያይቷል አንድ ነው የሚለው ስጋቸው መዲና ነው ያለው አልከኝ። ነፍሳቸው ደግሞ በጀነት ነው ያለው አልከኝ እኮ። ሰላምታ የሚደርሳቸው የት ነው? በስጋቸው ነው የሚደርሳቸው ወይስ በሩሃቸው ነው ጥያቄው? እሺ በቃ እንደዛም አድርገው። እሺ እንደዛም አድርገው። በሩሃቸው ነው የሚደርሳቸው። እሺ ስለዚህ በሩሃቸው የሚደርስ ከሆነ ነፍሳቸው ከስጋቸው ተለይቷል ማለት አይቻልም? ይለያል። የማንኛችንም ሩሃችን ይለያያል። አንተ ግን መረጃ የለም። ለዛ እኮ ነው የጠየቅኩህ። ችግር የለውም። አንተ መረጃ የለህም። አንተ መከተላለህ ሳይሆን ለምታወራው ነገር በኤቪደንስ አውራ። ወደ ጭቅጭቅ አታምረው። ለምታወራው ነገር እኮ መረጃ አምጣ። መረጃ ስታመጣ ነው ገብቷል። ማትግባባው ምንድነው? ለምታመጣው ነገር ማስረጃ ፈልጋለሁ። እሺ ቀጥል። እሺ ስለዚህ አሁን አንተ እንደነገርከኝ ከሆነ ሰላምታ ስታወርዱ እናንተ ወደ ጀነት ነው የሚገባው ሰላምታቸውን ይሰማሉ ማለት የእናንተ ሰላምታ ይሰማሉ ማለት ነው። ይደርሳቸዋል። ይሰማሉ ሳይሆን ይደርሳቸዋል። በምን መንገድ ነው የሚደርሰው? እሱ አላህ ነው የሚያደርሰው። አላህ ይነግራቸዋል ሰላምታውን። አዎ እንደዛ ነው። አላህ ይነግራቸዋል። ይመልሳሉ አይመልሱም የሚል አላነበብኩም እኔ። ካለ ትነግረኛለህ ይመልሳሉ የሚል። ስለዚህ አሁን አንድ ነገር ቅድም ብለኛል። ሞት ማለት ከነፍስ መለየት ነው፣ ነፍስ ከስጋ መለየት ነው የሚለውን አላውቅም ብለኝ ነበር። አሁን ግን ያው እንደምታውቅ አውቄያለሁ። እያስተማርከኝ ነው። በእናንተ እኮ ነው እያስተማርከኝ ነው። በእናንተም እየነገርከኝ ነው። ምክንያቱም ስጋቸው እኮ እያስተማርከኝ ነው። አንተ እያስተማርከኝ ስለሆነ ቆይ ተረጋጋ። ኦክቶበር ጥያቄን ስፔሲፋይ አድርግና አቅርብና ጥያቄን ውረድ። አሁን በቃ ዝም ብሎ እንትናት ወይ እውቀቱ የለህም። ውይይት አይደለም እያረካ ያለው። ጥያቄን ጠይቅ። ስፔሲፋይ አድርገህ ጥያቄን ጠይቅ። አቅርብ እስቲ አንድ ጥያቄ። እሺ የኔ ጥያቄ የነበረውማ መጀመሪያ ሱናን አቢ ዳውድ 2041 ላይ የሚለው ምንድነው? እናንተ ሰለዋት ባወረዳችሁ ጊዜ አላህ ነፍሴን ወደ እኔ ይመልሳል እንደዛ ነው የሚለው እና
የኔ ዋነኛው ጥያቄ አውጣው። እሱ ስታወጣ ታመጣለህ። ጥያቄን ብቻ ጠይቅና ውረድ። እሺ እሺ፣ ጥያቄ የነበረውን እኮ ነው ላቀርብ ነበር። ከዛ ምንድነው አታብራራ፣ ጥያቄ ብቻ ጠይቅ። እሺ፣ እናንተስ በሐዲሱ መሰረት ነፍስ ከስጋ የሚመለስ ከሆነ ያ ሰው ነፍሱ ከስጋው ሲመለስለት ሞቷል ነው ወይስ አልሞተም ነው የሚባለው? ነው ዋነኛ ጥያቄ የነበረው። እሱ ወደ ስጋ ይመለሳል የሚል ማስረጃ አምጣ ነው። ስታመጣ ነው የምቀጥለው። እሺ፣ እሱን እኮ በቃ እንትን የሚከፍትም የለም ስላልከኝ ተውኩት እኮ። እሱ በቃ ስከፍት ያኔ ትቀጥላለህ ማለት ነው። እንደዛ ነው ስርዓቱ። አንድ ነገር የተከፈተ ደሊል የሆነ ማስረጃ ስታመጣ በጥቅሱ መሰረት እናየዋለን። እኔም ባይብል ላይ የሆነ ነገር አለ ብዬ ብናገር ባይብል ላይ አለ ብዬ ብልህ ያልኩበትን ጥቅስ አምጥቼ ነው የምነጋገረው። ሳታመጣ በጨበጣ ግን አይሆንም ጥያቄው ማለት ደሊል ያስፈልጋል፣ ማስረጃ ያስፈልጋል። ስለዚህ ስታመጣ እንቀጥላለን ማለት ነው። ሌላ ጥያቄ አለ? አዎ፣ አንተ ግን ማለት ይሄ ጥያቄ ነው ማለት ሌላ ጥያቄ ነው። ስታመጣ እንቀጥላለን። አዎ፣ በቃ እናመሰግናለን። ሌላ ጥያቄ ብታደርገ መቀመጥ ትችላለህ እኮ። ጥያቄ የለኝም አልክ። አሁን ደግሞ ጥያቄ ጠይቅ ትላለህ ራሱ ማለት ነው። አላልኩም እኮ ልጠይቅ ነው። እሺ ጠይቅ። አንድ ጥያቄ ጠይቅና ሚት አድርግ። እሺ መላእክቶች ለእናንተ ይማልዳሉ አይማልዱ? ያማልዳሉ። እሺ በሱራ 5 እንትን ላይ ነው፣ ሱራ 51 ላይ ነው ይመስለኛል። ደግሞ እዛ ላይ ነብዩ መሐመድን ደግሞ አማላጅ አድርጎ ይናገራል። ካንተ ሌላ አማላጅ የለም ብሎ ደግሞ ይናገራል። ካንተ ሌላ አይልም። እንደዛ አይደለም የሚለው። እሺ ማየት ይችላል። አውጣ። ስታወጣ ብቻ ነው የምንቀጥለው። እኔና ነው ማሙንት ብለው ደሊል ነው። እንደዛ አይደለም ኡስታዝ። ጥቅሷ እኮ እንደዛ አይደለም የሚሆነው እኮ። ጥቅስ ስታወጣ ማውጣት ያለብን እንደዛ አይደለም ራሱ ማለት ነው። እስቴቱ ጋር ነው ካንተ በቀር አማላጅ የሚል ምን ላይ ነው ያለው? ሱራ ስንት ነው? እሺ አንዴ ቼክ አድርገኝ። 20 ሰከንድ። እሺ ስድስት 51 ላይ ምን ይላል? እነዚያ ከእርሱ ሌላ ረዳትና አማላጅም የሌላቸው ሲሆኑ ወደ ጌታቸው መሰብሰባቸው የሚፈሩ ይጠነቀቁ ዘንድ በእርሱ በቁርአን አስጠንቀቅ ይላል። እነዚያ የተባሉት እነማን ናቸው? አማኞች አይደለም፣ ጣዖታውያን ነው። ስለ ጣዖታውያን ነው የሚያወራው። ከእርሱ ሌላ ረዳት እና አማላጅም የላቸውም ነው የሚለው። ከእሱ ሌላ ረዳት ማለት ካላ ሌላ ረዳትም የላቸውም፣ በተጨማሪ አማላጅም የላቸውም ነው የሚለው ቃሉ የሚለው ማለኩ እዚህ ጋር አማላጅ ተብሎ የተጠቀሰው ማን ነው? እሺ አላህ አይደለም የተጠቀሰው። አማላጅም በተጨማሪም የላቸውም ነው ራሱ ማለኩ ሚን ዱኒህ ሚን ወልይ ይላል። መጀመሪያ ረዳት የላቸውም፣ ካላ ሌላ ረዳት የላቸውም አለ። ከዛ ቀጠለና ወላ ሸፊኢን ነው የሚለው። እንደዚሁም አማላጅም የላቸውም፣ በተጨማሪም አማላጅም የላቸውም ነው። አላህ ካላ ውጪ አማላጅ የላቸውም የሚል ነገር የለውም ራሱ። በሱረቱ ጋፊር ምዕራፍ 40 ቁጥር 18 ላይ ለበዳዮች ምንም ወዳጅና ተሰሚ አማላጅ የላቸውም ይላል። ተሰሚ ገብቷል። ተሰሚ ማለት ነው። ተሰሚ አማላጅ የላቸውም። ኢቭን ዱዓ ቢያደርጉላቸውም እነዛ ሰዎች የሚያደርጉላቸው ሰዎች አላህ ዘንድ ተቀባይነት የለውም። ለምን? በዳዮች ስለሆኑ ማለት ነው። ይሄን ነው በሱረቱ ሰሪጃ ምዕራፍ 32 ቁጥር 4 ላይ እንደዚህ ከእርሱ ሌላ ለእናንተ ረዳት የላችሁም እናም አማላጅም ምንም የላችሁም አትገሰጹም ምን ይላቸዋል? ማንን? ኩፋሮቹም ካፊሮቹም ማለት ነው። በሱረቱ ሩም ምዕራፍ 30 ቁጥር 13 ላይ ለነርሱ ከሚያጓሯቸው አማላጆች አይኖራቸውም ማለት አማላጅ ምንም የላችሁም የሚለው ከእርሱ ፈቃድ ቢሆን እንጂ አያማልዱም ማለት ስለ መላእክት እንኳን ቢሆኑ ለአማኞች ብቻ ነው የሚያማልዱት። መላእክት እንኳን ቢያማልዱ በሱ ፈቃድ እንጂ በሌላ ነገር ሊያማልዱ አይችልም ነው የሚለው። ለዛ ነው በሱረቱ ያሲን ምዕራፍ 36 ቁጥር 23 ላይ ከእርሱ ሌላ አማልክትን ይዛለውን አራህማን በጉዳት ቢሻ ምልጃቸው ከኔ ለመመለስ ምንም አትጠቅመኝም አያድኑኝም በላቸው ይላል። ከምታመልኳቸው አማልክት መካከል ማንም አማላጅ መሆን አይችልም። ምክንያቱም ወደ አላህ ያቃርቡናል ያማልዱናል ያላቸውን ስላለ አላህ ዘንድ የላቸውም አማላጅም የላቸውም ነው እያለ ያለው። ለዛ ነው ሱረቱ ዩኑስ ምዕራፍ 10 ቁጥር 3 ላይ ከእርሱ ፈቃድ ቢሆን እንጂ አንድም አማላጅ የለም አለ ይላል። አላህ ከፈቀደው በስተቀር አማላጅ የሚባል ነገር ኢቭን መላእክቶችም ራሱ አላህ ሲፈቅድ ነው አማላጆች የሚሆኑት የሚጸልዩት። በሱረቱ መርየም ምዕራፍ 19 ቁጥር 87 ላይ እንደዛ ነው።
አራህማን ዘንድ ቃል ኪዳን የያዘ ሰው ቢሆን እንጂ ማማለድ አይችሉም ነው የሚለው። ማን? መላእክቶቹም ቢሆኑ። ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ እንደዛ ነው የሚናገረው። እርሱ ዘንድ በፈቃዱ ቢሆን እንጂ የሚያማልድ ማን ነው ይላል። የለም ራሱ ማለት ነው። ስለዚህ ቃል ኪዳን ካልያዙት በስተቀር መላእክቶች ይጸልያሉ፣ አዎ፣ ዱዓ ያደርጋሉ፣ አዎ፣ ይለምናሉ፣ አዎ። ያም ቢሆን ያላህ ፈቃድ ያስፈልጋል። ለማን ነው የሚያማልዱት? ለምእመናን ነው እንትን የሚሉት። ለምእመናን ማለት ለአማኞች ብቻ ነው የሚጸልዩት ማለት። በሰማይና በምድር ያሉ መላእክም ብዙዎቹም ለሚለምኑለት ለሚሻው ለሚወደው ሰው በቀር ምልጃቸው ምንም አትጠቅማቸውም ይላል ሱረቱል አይ ቲንክ ነጅም ምዕራፍ 53 ቁጥር 26 ላይ ማለት። ስለዚህ ጥቅሱ የሚያወራው ነገር አማላጅ የላቸውም የሚለው ስለ ኩፋሮች ነው፣ ስለ ሙሽሪኮች ነው የሚያወራው። አማላጅ የላቸውም ሲል ደግሞ ያንን ነው የሚያመለክተው። እዚህ ጋር ጥያቄ ካለ አስተናግዳለሁ። እሺ እዛ ጋር የሚለው መላእክቶች ከእሳት ጠብቃቸው ምናምን ያሉ የሚለምኑት ለአማኞች ነው። እሱ ግልጽ ነው እዛ ጋር የተቀመጠው። ከዚህ ጋር ደግሞ አሁን የጠቀስኩልህ 651 ላይ የሚለው ከእርሱ ሌላ ምንድነው ረዳትም አማላጅም የላቸውም የሚለው ለማን ነው ያልከኝ? እሱ ለአማኝ ላልሆኑት ለቁረይሽ እነዚያም የሚለው አንተ ጋር የሚያስተጋባው ድምጽን እየሰማሁት ነው። የሚታደርገው እናንተን በል እነዚያም የሚለው ቁረይሾችን ነው። ጣዖት አምላኪያን ናቸው። ከእርሱ ሌላ ረዳትም የላቸውም እናም አማላጅም የላቸውም ነው። ከእሱ በቀር ሙእሚን ብቻ ነው ዱዓ እንዲያደርጉ መላእክትን የሚፈቅደው። ስለዚህ እዚህ ጋር የሚናገረው ነገር ምንድነው? ከእርሱ ሌላ ከነዚያ ከእርሱ ሌላ ረዳት እና አማላጅም የሌላቸው ሲሆኑ አለ። ከእርሱ ሌላ የምትለው የሚመጣው ከአላህ ጋር ነው። አማላጅም የላቸውም የሚለው ነገር ሌላ የሚለው ነገር አንደኛው አፍራሽ ናት። ራሱ የመጀመሪያው ላይ ማምትናት አፍራሽ ያለችው ማለኩም የሚለው ቃል ለእነርሱ የላቸውም ሲል ወልይ የላቸውም ወይም ደግሞ ረዳት ካላ ውጭ የላቸውም። በተጨማሪ ደግሞ ምን የላቸውም? ወላ ሸፊኢን ነው የሚለው ራሱ። አማላጅም ደግሞ በተጨማሪም የላቸውም ነው የሚለው። አላህ ዘንድ ቃል ኪዳን የገቡ ወይም ደግሞ በፈቃዱ የሚያማልዳቸው ለነሱ የላቸውም ነው እየተባለ ያለው እንጂ ካላ ውጪ አማላጅ የለም የሚል አያያዝ ነገር እዚህ ጥቅስ ላይ የለም ለማለት ፈልጌ ነው። ይሄን ይመስላል ከብዙ በጥቂቱ። ምናልባት ይሄ እንደዚህ አይነት ነገሮች ሲመጡ ግራማቲካሊ ማየት ጥሩ ነው፣ ተፍሲሮችን ማየት ጥሩ ነው። እንግዲህ ይሄን ይመስላል ከብዙ በጥቂቱ። ግልጽ ነው። ኦኬ ወጣ። ኦኬ ሌላ ጥያቄ ያለው ሰው አስገቡ። ኡስታዝ ጀማል ካለ መጣው አሁንስ ምሰማ የለም። አሁን ጫጫታ የለው። እሺ ጥያቄ አለኝ። አንደኛ ኡስታዝ ጠይቅ። አንድ ጥያቄ አለ። ጠይቅ። እሺ ነብዩ መሐመድ ሲወለድ ምን ነበር እምነቱ? ሙስሊም ነበሩ። ሙስሊም ነበሩ። ሲወለድ ሁሉም ሰው ሙስሊም ሆኖ ነው የሚወለደው ነው አይደለ? ረሱላህ ሰለላሁ ዐለይሂ ወሰለም እንደዛ ነው። እያንዳንዱ ሰው ሲወለድ ሙስሊም ሆኖ ነው። ምን አይነት ሙስሊም ከተባለ እንትን ነው ራሱ ኢስላም ከዊኒና ሸርዒ ተብለው ለሁለት ይከፈላሉ። ከዊኒ ማለት ምንድነው? በተፈጥሮ አላህን ለማምለክ ነው። ሱረቱ ዛሪያት ምዕራፍ 50 ቁጥር 56 ላይ ሰውና ጂንን ሊያመልኩኝ እንጂ ሌላ አልፈጠርኳቸውም ይላል። ሱረቱ ሩም ምዕራፍ 30 ቁጥር 30 ላይ አላህ ሰዎችን የፈጠረበትን ሃይማኖት ያዙ ይላል። ስለዚህ ሰው የተፈጠረበት ዓላማና ኢላማ መጀመሪያ ሲወለድ አላህን ለማምለክ ነው የሚወለደው። ስለዚህ በተፈጥሮ ወይም ደግሞ ምንድነው ኢስላም ከዊኒ በሚባለው ነገር ሙስሊም ነው። ከዛ በኋላ ነው ቤተሰቦቹ ክርስቲያን ወይ አይሁድ ወይ ዞራስትሪያን የሚያደርጉት ማለት ነው። ይሄ ነው ያለው። እሺ ሱራ 44 ቁጥር 52 ያለ ነገር 44 ሳይሆን 42 52 ላይ ያለ እንዴት ነው የምታይ? 52 እኮ ምንድነው እዛ ጋር ምን ይላል? ያው እሱ አላህ ወደ መንገዱ እንደቀረ እምነቱ ምን እንደሆነ የምታውቃለህ እንደመለሰ ምናምን ነው እንደዛ አይነት ነገር ቁርአን ሲወርድ እምነቱ ምን እንደሆነ የምታውቅ አልነበርክም ይላል። እምነቱ የቁርአኑ እምነትን
ምን እንደሆነ የምታውቅ አልነበርክም ይላል። ሱረቱ በቀራ ምዕራፍ 2 ቁጥር 285 ላይ ምንድነው የሚለው? መልእክተኛው ከጌታ ወደ እርሱ በተወረደው አመነ ይላል። ምንድነው የተወረደው ወደ እሳቸው? ቁርአን ነው። ስለዚህ እምነቱ ምን እንደሆነ የምታውቅ አልነበርክም የተባለው የትኛውን እምነት ነው የሚያውቁት ያልነበረው? እስልምና ነው። ቁርአንን ስለ ቁርአን ነው ራክሱ ምንድነው የሚለው? ወደ አንተ አወረድነው፣ ሰዎችን የምትመራበት ብርሃን አደረግነው። ከሱ በፊት እምነቱ ምን እንደሆነ የምታውቅ አልነበርክም። የማንን? የቁርአንን። በቁርአን ላይ ያለው እምነት፣ የቁርአን ላይ ያለው ዕውቀት የምታውቅ አልነበርክም። ለምን? ሱረቱ በቀራ ምዕራፍ 2 ቁጥር 285 ላይ መልእክተኛው ከጌታ ወደ እርሱ በተወረደው አመነ። ማን ያመነው? እሱ ነው መሐመድ። በምንድን ያመነው? ያው በሱ ላይ በወረደ ማለት በቁርአን። እሱን ያንን እሳቸው ከመውረዱ በፊት የምታውቅ አልነበርክም። ቁርአኑን አያውቁትም እሳቸው። እስልምናን አታውቅም ነበር የሚል ነገር የለም። ሸሪዓውን የቁርአን ሸሪዓን አያውቁም እሳቸው። አየሽ፣ አመሰግናለሁ። ሌላ አንድ ጠይቅ። እሺ፣ እንደ እስልምና ያው ነቢያቶችም ሙስሊም ነው ብሎ ይታመናል። መጽሐፍትም ለነሱ እንደተሰጣ ይናገራል በቁርአን። ያው የነሱ መጽሐፍ ስናየውን ለምሳሌ ዳዊት እግዚአብሔር ራሱ አባት ብሎ እንደሚጠራ ነገር አድርገው ነው የምናገር በዳዊት መጽሐፍ ማለት ነው። ክርስቶስ ራሱ ዳዊት ክርስቶስን ጌታ ብሎ እንደጠራ አድርጎ ክርስቶስ ራሱ ይናገራል። እና አሁን በቁርአን ስናይ ያው ነቢያትም ሁሉ የነበሩ አላህ እንደፈጠረ አድርገው ነው የምናገር። ከዛ ደግሞ መጽሐፍም ለነቢያቶች ተሰጥተዋል ይላል። ያኔ የነቢያት መጽሐፍ አሁን ለምሳሌ ኢሳይያስ ብንመልከት ክርስቶስን ጌታ አምላክ ብሎ ሲጠራ ነው ያየን። ዳዊት ስንመልከት እግዚአብሔርን አምላክ አባት ምናምን ብሎ ሲጠራ፣ ክርስቶስ ደግሞ ጌታ ብሎ ሲጠራ ምናምን ነው። እና እንዴት ነው ይሄ ነገር? በዕብራይስጥ አብ ማለት ምን ማለት ነው? አብ ማለት በዕብራይስጥ አባት ነው ብቻ ነው። በዕብራይስጥ አብ ማለት ብቻ ነው። አይ ራሳቸው እኔ የሚያግሱ ነው። ሌላ ኦሪጂኔተር በሚል አይመጣም። ራሱ ለምሳሌ የሄብሪው እንግሊሽ ላይ ሌክሲከል ላይ ስትመለከተው አብ የሚለው የዕብራይስጥ ቃል ኦሪጂኔተር በሚል ይመጣል ብሎ ያስቀምጠዋል። ለምሳሌ ኦሪጂኔተር ለምሳሌ ለአዲስ ዓለም እስቲ ወይ ጀማል በሜሴንጀር ኑልኝ አንዴ። እንትና ማን ነው ጀማል? ና እስቲ አንዴ መክፈት የሚችል ሰው እምልክለት። ኡስታዝ ጀማል መክፈት አችልም አይደል? መክፈት የሚችል ሰው። ሰላም አለይኩም። በዚህኛው አካውንት ካስገባችሁኝ ቲክቶክ እኔ አለሁ እኮ በሜሴንጀር ላይ ብልክልሽ ማምጣት ትችያለሽ? ወአለይኩም ሰላም ወራህመቱ። እሺ በሜሴንጀር ጻፊልኝ እስቲ። እሺ መጀመሪያ በዚህኛው አካውንት ልግባና አስገቡኝ። ይሄኛው ሜሴንጀር የለውም አንደኛው ስልኬ እኮ ላኪ ጻፊልኝ ከስር ወርደሽ ላሳየ ነው። አይ የራሳችሁ ምንጭ ላሳየ ነው። አብ በሚለው የዕብራይስጥ ቃል ትርጉሙ ምን እንደሆነ ኦኬ ሜሴንጀር ላይ ነኝ። ንገሪኝ ስጽፊልኝ ጽፌልሃለሁ በይ። ኦኬ እሺ ኡስታዝ፣ እስከዛ ድረስ ያው ክርስቶስ ኢየሱስ የነብዩ ዳዊት ጌታ ነው ያለ ነገር ቆይ አንዴ አንተ ጥያቄ ጠይቀህናል። ስለዚህ መታገስ አለብህ። እኛም ያንተን ጥያቄ በትዕግስት ነው እንትን የምንለው አይደለ? ስለዚህ ታገሰ ነው እንትን ማለት ያለብህ።
ይታያል የምታወጣልህ አብ የሚለው የዕብራይስጥ ቃል እነሱ ሲጠቀሙ ለምን እንደሚጠቀሙ ይታያል። አብ በሚለው ቃል የዕብራይስጥ ቃል ነው። ስንት ትርጉም አለው? 4 ትርጉም አለው ይላል። ምን ይላል? ፋዘር፣ አንሲስተር፣ ፕሮጀኔተር ይላል የመጀመሪያው። ሁለተኛ ቲቸር በሚል ይመጣል። ሶስተኛ ቺፍ በሚል ይመጣል ወይም ሊደር በሚል ይመጣል። አራተኛው ኦተር እና ኦሪጂኔተር በሚል ይመጣል፣ አስገኝ በሚል ይመጣል። የትኛውን ነው የተጠቀሙት ብለን ስንል ለኛ ለሙስሊሞች ኦሪጂኔተር በሚለው ነው የምንይዘው። ለምን? ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለ አይደለምን? አንድ አምላክስ የፈጠረን አይደለምን ይላል። ስለዚህ ለሁላችን አንድ አባት ያለ አይደለምን ሲል አንድ አባት አለ ሲል አንድ ኦሪጂኔተር አለ ማለት ነው እንጂ ወላጅ አባት አይደለም። እሺ በዛ ይገባል። አሁን ባልክበት በሚልክያስ ይገባል። ግን በመዝሙረ ዳዊት 89 ቁጥር 26ስ እንዴት ነው የሚሆነው? አሁን እኮ ኦሪጂኔተር ነው። አንተ ኦሪጂኔተር ነው ራሱ ኦሪጂኔት አንተ ለኔ ኦሪጂኔተር ነው። በዛ ይገባል። አሁን እንደዛ ነው ይገባል። መዝሙረ ዳዊት ላይ ያለስ እስታስገባል ይገባል። ኦኬ ላስገባል ልስጥ እኮ ምኑን ላስገባል? አባት የሚለውን ኦሪጂኔተር በሚል ነው የገባው። ሌላ ትርጉም ካለ ትነግረኛለህ አንተ ማለት ባዮሎጂካል ነው ኦንቶሎጂካል ነው ማለት ይጠራኛል ይላል ዳዊት አባቴ። እግዚአብሔር ራሱ ዳዊት አባቴ ብሎ ይጠራኛል የሚል ነው። መዝሙረ ዳዊት ምዕራፍ 89 ቁጥር 26 ላይ እኮ እንደዛ ነው የሚሆነው እኮ አይደለ? አስገኝ ማለት ነው። ሌላ ትርጉም ካለ ትነግረኛለህ እኮ ምኑ ነው አባቴ ነው። እርሱ አባቴ አንተ ነህ ይለኛል። አምላኬ የመድኃኒቴን መጠጊያ ይላል አለ። አምላኬ የሚልበት አግባብ ካለ ኢንተርቼንጅ ሆኖ ከመጣ አባቴ የሚለው ቃል አንተ ነህ ይለኛል አለ። ስለዚህ አባቴ የሚለው ነገር ምንድን ነው የሚያመለክተው? ኦንቶሎጂካል አስገኝ መሆኑን እያሰበ ነው አባቴ ብሎ የሚጠራ። አዎ ሌላ ካለ ትነግረኛለህ። ሌላ ካለ ንገረኝ። ሙስሊሞች እንደዛ እያሰቡ አባቴ ማለት ይችላል። የማይችሉበት ምክንያት ኦንቶሎጂካሊ ስለተወሰደ ነው። እናንተ ኦንቶሎጂካሊ ወሰዳችሁት፣ ግን ኦንቶሎጂካሊ አይደለም ነው እኛ የምንለው። እናንተ ኦንቶሎጂካሊ ወሰዱት፣ ቁርአን ያንን ተቃወመ እንጂ አባት ልጅ ምናምን የሚለው ነገር ሜታፎሪካል እኮ እንደሚመጣ ቁርአን ይናገራል ብዙ ቦታ ላይ። ለምሳሌ አቡለሃ የሚባል አለ። ለምሳሌ አቡለሃ የሚባል ሰው ታውቃለህ? አላውቅም። አቡለሃ የሚባል ታውቃለህ? አሚን አላውቅም። ቁርአን ላይ እንደዛ ይናገራል። ተበት የዳ አቢ ለሃቢ ወተብ ይላል። አቢ ለሃብ የሚባል አለ፣ አቡ ለሃብ የሚባል ሰው። ያ ማለት የመንቀቀል እሳት ባለቤት ማለት ነው። ግን የእሳት ባለቤት ለማለት አብ የሚለውን ነው የተጠቀመው አረብኛው ላይ። አቡ ሁረይራ የሚባል ሰው ታውቃለህ? የሰለላሁ ዐለይሂ ወሰለም ሰሃቢ አቡ ሁረይራ ዘሱራ አውቃለሁ። ሐዲስ ላይ አለ። አቡ ሁረይራ ማለት አብ ማለት እንግዲህ አስገኝ ማለት አይደለም፣ ባለቤት በሚል ነው የመጣው። ሁረይራ ማለት ወጣ ድመት ማለት ነው። የድመት አባት ማለት ነው። የድመት ባለቤት ማለት ነው። ሌሎችም ጥቅሶች አሉ። እንትሮች አቡበከር የሚባል አለ፣ የአይሻ አባት የረሱል ሰለላሁ ዐለይሂ ወሰለም ሰሃቢ ነበር፣ ባልደረባ ነበር። በከር ማለት ወጣት ግመል ማለት ነው፣ ባለቤት ስለሆነ ነው። ስለዚህ አብ የሚለው ቃል አየ ፊገራቲቭሊ ሊመጣ ይችላል። እንደዚህ አይነት ነገሮች ሊሆኑ ይችላሉ። ለአላህ ግን መጠቀም ሙሉ ለሙሉ ተከልክሏል አብ የሚለውን ቃል። ለምን? ክርስቲያኖች ወደ ኦንቶሎጂካሊ ስለወሰዱት ማለት ነው። ሜታፎሪካል የነበረውን አናሎጂካል የነበረውን ወደ እንትን ስለወሰዱት ቁርአን ላይ ተከልክሏል ማለት ነው። ፎር ኤግዛምፕል ልስጥ፣ ቀለል ኤግዛምፕል ይሄ እንዴት እንደተረዳ ገብቶኛል። ኤግዛምፕል ልስጥ፣ ሌላ ኤግዛምፕል ልስጥ። ለምሳሌ እረኛ ይላል የመዝሙረ ዳዊት ምዕራፍ 23 ቁጥር 1 ላይ ያህዌ እረኛዬ ነው ይላል። አዎ እረኛ ማለት ምን ማለት ነው? የሚጠብቅ ጠባቂ ማለት ነው። አላህ ጠባቂ አይደለም ነው? ጠባቂ ነው ራሱ። ግን እረኛ ብለን እንጠቀማለን እኛ ሙስሊሞች። አዎ እረኛ ብለን ግን እንጠቀማለን። አላህን እረኛ ብለን እንጠቀማለን እኛ ሙስሊሞች። እንዴ አለ ያው እንደዛም ይላል እኮ እረኛ የሚል አለ ቁርአን ላይ፣ እኛ እንጠቀማለን ሙስሊሞች። ቁርአን ሐዲስ ላይ እረኛ የሚል ካለ አላህ እረኛ ነው የሚል። አዎ በኦሮምኛ ነው የማንበብ አይቻለሁ። እንደዛ ቀጥታ ለምን የለም ራሱ እረኛ የሚል ቃል የለም ቁርአን ላይ። አረባይቶ ሳያለሁ እኔ እዚህ መጥቼ የምር
ማለት ትርጉሙ ሊሆን ይችላል። አታስቀኝ። አሁን ኦሮምኛ አያውቁም ብለህ ነው ኦሮምኛ ውስጥ የምትደበቀው ማለት ኦሮምኛ ቀጥታ በአረብኛ በጎኑ አለ፣ ግን ችግር የለውም። እሺ በአረብኛ እስቲ እረኛ የሚል ቃል አውጣና አሳየኝ። እኔ አላቅም፣ እሱ አላቅም። በአማርኛ አሳየኝ። እሺ በእንግሊዝኛ አሳየኝ። በአማርኛ ካለ ያለው አላየው። በአማርኛ እረኛ የሚል አላህ እረኛ ነው የሚል እረኛ ነው የሚል አላየም አልኩ እኮ እኔ አላየም እኮ አልኩ ነው። እሱ በአማርኛ አላየም። እኔ ያየው ይሄን በኦሮምኛም ላይ የለም። እስቲ አውጣው። በኦሮምኛ እስቲ ኦሮምኛ ቁርአን አውጣ፣ አማርኛ ትርጉም ላይ። አሁን እኔ ጋር አይደለም እመጣለሁ፣ ብዙ ጥያቄ ስላለኝ እዚህ እመጣለሁ። አይ አንድ ነገር ካፈ ከመውጣቱ በፊት አስብበት። እሺ ለወደፊቱ ትምህርት እንዲሆን ማለት እኔ የምነግርህ ነገር እሱ ነው። እጃችሁ ላይ መረጃ ከሌላችሁ እዚህ ቤት አትምጡ። በጣም ጥንቃቄ ይፈልጋል ይሄ። ምክንያቱም አሁን 800 ሰው እያዳመጠ ነው ያለው። አሚን እርግጠኛው እኛ ያሳያል እኮ ነው። አምጣ ኦሮምኛም አምጣና እናየዋለን። ክፉ አትናገር። እኔ ያሳያል ተናገርኩ አይደለም ግን ያለ መረጃ አታውጣው። ካማ አታውጣው ነው። እሺ አሁን እኮ ስራው ተሰላለ። አሁን አሳያል ሳመጣው እንቀጥላለን ነው የሚባለው። አዎ የለህም በቃ። ስለዚህ አሁን በጨበጣ አታውራ ለማለት ፈልጌ ነው እንዳይለምድ። እሺ ቀጥላ፣ ወደ ሌላ ጥያቄ፣ ቀጣይ ጥያቄ ሂድ። ያኛ እንደ ለምሳሌ ነብዩ ዳዊት ክርስቶስ ጌታ እያለ እንደጠራ እንደነበረ ይነግራል። ክርስቶስ ራሱ ማለት ነው። በማቴዎስ ወንጌል ምዕራፍ 22 44 ቁጥር ላይ ከየት ነው ያመጣው የጠቀሰው? ጌታ ጌታዬን ጠላቶች የሚለው ከየት ነው የጠቀሰው ጥቅሱ? መዝሙረ ዳዊት ላይ ነው አለ። ምዕራፍ 110 ማን ለማን ምን አለው ይላል? ያህዌ ጌታዬን ጠላቶቼ የእግር መረገጫ እስካደርስ ድረስ በቀኝ የተቀመጠ አለው ይላል። ማን ያለው? ጌታ ጌታዬን ይላል አይደለም። ጌታ ጌታዬን አይደለም የሚለው ያህዌ ጌታዬን ጠላቶቼ የእግር መረገጫ እስካደርስ ድረስ በቀኝ የተቀመጠ አለው ይላል አይደለ? አዎ መዝሙረ ዳዊት ላይ እንደዛ ይላል። አዎ ያህዌ አንድ ዘዳግም 6:4 ላይ ያለው አንዱ ያህዌ ማንን ነው በቀኝ የተቀመጠ ያለው? ማንን ነው በቀኝ የተቀመጠ ያለው? ልጁ ነው፣ ወልድን ነው እኮ። ማን ነው አንዱ ያህዌ ነው አይደል? ማንን ነው ያለው? ክርስቶስን፣ ወልድን። አዎ ስለዚህ አንዱ ያህዌ አንደኛ ግራማቲካሊ ኦንቶሎጂካሊም ተለያይተው ቁጭ ብለዋል። ስለዚህ ዳዊት ታዲያ ለምን ጌታ አለው? ጌታዬ ለምን አለው ነው ያንተ ጥያቄ። ጌታዬ ለሚለው ቃል የሚጠቀመው አዶኒ ነው። አዶኒ ነው ያለው። ምን ያለ አዶኒ ማለት ነው አይደል? አዶኒ ማለት ያው ዝም ብሎ እንትን ማለት ልክ አብርሃም እንዳለው ማለት ነው። ኤሌዘር ምን አለ? ያህዌ ጌታዬን ባረከው ይላል። ጌታ ጌታዬን ባረከው ይላል አይደል? አዎ አይደል? ማንን ነው የባረከው? ጌታ ጌታዬን ነው የሚል ማን ጌታ ጌታዬን ባረከው ይላል። ማንን ነው የባረከው? ማንን ነው የባረከው? አንተ ለምንድን ነው ሌላ የምጠይቀኝ? እኔ ቀጥታ ትመልስልኝ። ምን እየመለስኩልህ እኮ ነው። እየመለስኩልህ ነው ያለሁት እንድታውቀው ነው። ራሱ ጌታዬ ይላል። ባዩ ማን ነው? ለማን ነው ያለው? አሰላሙ አለይኩም ወራህመቱላሂ ወበረካቱ እያወራን ያለው እኔ ዘፍጥረት 24:35 ነው ያለው። አይዞ 34:25 ነው። እኔ ጋር ስትመጣ ያው ችግሩ ምንድነው እንትን ነው አመጣለሁ ማስረጃዎችን ስለማመጣ ከዛ አንፃር ነው ራሱ ማለት ነው። እስቲ ዘፍጥረት 24:35 ላይ እንግሊዝኛውን አንድ ያውጣለት። እንግሊዝኛውን አውጣለት። እሺ እንግሊዝኛውን አውጣ። ጌታ ጌታዬን እጅግ ባረከው ይላል። ማንን ነው የባረከው? ይታያል። እግዚአብሔር ይታያል። ዘ ሎርድ ሃዝ ብሌስድ ማይ ማስተር ይላል። ከዛ አማርኛውን አድርግለት። አማርኛውን አድርግለት። ይታያል። እግዚአብሔር ጌታዬን እጅግ ባረከው ይላል። ባራኪው ማን ነው? እግዚአብሔር ነው። ጌታዬ የሚለው ማን ነው? ባዩ ማን ነው? ኤሌዘር ነው አይደል? ኤሌዘር የሚባል ሰው ነው። ጌታዬ የሚለው ማንን ነው? ኤሌዘር ነው። ኤሌዘር ምን አለ? እግዚአብሔር ጌታዬን እጅግ ባረከው አለ። ባራኪው ማን ነው? እግዚአብሔር ነው። አንድ እግዚአብሔር። ማንን ነው የባረከው? አብርሃምን ነው የባረከው። ማንን ነው ጌታዬ የሚለው? አብርሃምን ነው ጌታዬ የሚለው። ባዩ ማን ነው? ኤሌዘር አብርሃምን ምን አለው? ጌታዬ ያለው።
በአብርሃምና በኤሌዘር መካከል ኦንቶሎጂካሊ ዲፈረንስ አላቸው? ያው እነሱ ሰው ናቸው፣ ሁለቱም ሰው ናቸው። መሲሁና ኢየሱስና ዳዊትም ሁለቱም ሰው ናቸው። ግን ለአክብሮት ልክ ኤሌዘር አብርሃምን ጌታዬ አዶኒ እንዳለ ሁሉ ዳዊትም መሲሁን አዶኒ ብሎታል ማለት ነው። ጌታዬ ብሎታል። ተመሳሳይ ነው ቃሉ። አዶኒ የሚል ቃል ነው የምታነበው። ዘፍጥረት 18:12 ላይ እንዳይወጣለትና ቆይ ዘፍጥረት 18:12 ላይ ያወጣለት አማርኛው ሐሰን ዘፍጥረት 18:12 ላይ ሐሰን ይታያል። ሳራም በልቧ እንድትል ሳቀች፣ ካረጀው በኋላ በእውኑ ፍቶት ይሆንልኛልን? ጌታዬ ፈጽሞ ሸምግሏል አለች። ማንን ነው ጌታዬ ሸምግሏል ያለችው? ሰማይና ምድር የፈጠረው አምላክ ሸምግሏል እያለች ነው ሳራ። ማንን ነው? አብርሃም ነው። ጌታዬ ለሚለው ቃል የገባው ምንድነው? አዶኒ ነው። ተመሳሳይ ነው። ለአብርሃም ነው ገባ። እሺ አዎ ዳዊት እግዚአብሔርን ጌታዬ ሲል ምንድነው የሚጠቀምበት ቃል? እግዚአብሔርን ጌታዬ ሲል ምንድነው የሚጠቀመው? ምን የሚል ቃል ነው የሚጠቀመው? አዶናይ ነው የሚለው። አዶናይ ነው የሚለው እንጂ አዶኒ አይደለም የሚለው። ፈጣሪን ሰዎች ሲያገኙት አዶናይ እያሉ ነው የሚሉት። ፍጡርን ሲያገኙ ደግሞ ጌታዬ ሲሉ ደግሞ አዶኒ ነው። አዶኒ ለፍጡር ነው። ያው ሳራ አብርሃምን አዶኒ ያለችው ጌታዬ ያለችው። እሺ አሪፍ ማለት ነው። እሺ ሊቀጥል ወይስ? እሺ ቀጥል። እንግዲህ አንድ ድል ልስጥህና ከዛ በኋላ ሌሎች ያወራሉ። እኔም እሰግዳለሁ። እሺ በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ከኔ ተለይታችሁ ምንም ልታደርጉ አትችሉም ይላል ክርስቶስ። ይሄንን ማለት የሚችል ፍጡር አለ? ምን ላይ መጽሐፍ ቅዱስን አላስኩም። እስቲ ዮሐንስ 15 ምዕራፍ ቁጥር 5 ላይ የሚለው እንደዛ አይደለም። የሚለው ያለ እኔ ምንም አታደርጉ ማለት ፍሬ አታፈሩ ነው። ስለ ፍሬ ማፍራት ነው የሚያወራው። ፍሬ የምታፈሩት በእኔ ነው። እኔን ካመናችሁ በኋላ ነው። ፍሬ ከእምነት በኋላ ነው መልካም ስራ የሚሰራው። መልካም ስራ ፍሬ ነው። ግንዱ ደግሞ ምንድነው? እምነት ነው። በእኔ ካመናችሁ በኋላ ነው መልካም ስራ የምትሰሩት፣ ፍሬ የምታፈሩት ነው ማለት። ያለ እኔ ምንም ነገር ማድረግ አትችሉም ሲል አሁን ዛሬ ስበላ ስጠጣ ያለ ኢየሱስ መብላትና መጠጣት አልችልም ምናምን ማለት አይደለም። ኮንቴክስቱ ይወስነዋል። ያለ እኔ ሲል ዮሐንስ ወንጌል 15 ላይ እንደዛ ነው። ምንድነው የሚለው? ዮሐንስ ወንጌል ምዕራፍ 1 ማቴዎስ 15 እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራው በእኔ ያለው ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያደርገዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተም። ቅርንጫፍም በወይን ግንድ ባይኖር ከራሱ ሊያፈራ እንደማይቻል አለ። አየህ፣ እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉም። በእኔ የሚኖር እኔ በእርሱ እኖራለሁ፣ ብዙ ፍሬ ያፈራል። ያለ እኔ ምንም ማፍራት አትችሉም። የምታፈሩት ፍሩቴጅ የምትሆኑት እምነት ነው፣ በእኔ ካመናችሁ በኋላ ነው። ሳታምኑ ግን እንደዛ። አሁን እሱ እዛ ላይ ጥያቄ የሆነብኝ አሁን ለምሳሌ ያላነ ምንም ልታደርጉ አትችሉም ምናምን የሚል አሁን ፍጡር እንደዛ አይነት ነገር ይችላል። አዎ ያለ እኔ ምንም ነገር ልታደርጉ አትችሉም የሚለው ኮንቴክስቱ ቢያወራ ያለው ስለማፍራት ነው። ፍሬ የምታፈሩት ካመናችሁ በኋላ ነው። መልካም ስራ የሚመጣው ከአመናችሁ በኋላ ይመጣል። መልካም ስራ የሚመጣው ማለት መልካም ስራ ፍሬ ነው። የመንፈስ ፍሬ የምንለው ፍቅር፣ ሰላም፣ ደስታ ምናምን ነገር የሚባለው ነገር ከዛ ነው። በስጋ የሚዘራ መበስበስን ያጭዳል፣ በመንፈስ ግን የሚዘራ ከመንፈስ የዘላለም ሕይወት ያጭዳል ነው። ስለዚህ ልታፈሩ ምን በሉ ይላል? መልካም ስራን ለመስራት አትታክቱ። መልካም ስራ ግን እንዲረዳ ካስፈለገ ኢማን ይፈልጋል፣ እምነት ይፈልጋል። እምነት በጣም መልካም ስራ እንድሰራ ያደርግሃል ነው እያለ ያለው። እሺ አመሰግናለሁ። እንድጠይቅ ደስ ይለኛል። ያው ጠይቅ፣ እንግዲህ ያልገባ ነገር ካለ ጠይቅ። እሺ መላእክት የሱ የሆኑና እሺ የትኛው ልጠይቅ? እሺ እስቲ መዝሙረ ዳዊት ምዕራፍ 8 ቁጥር 2 አውጣልኝ እስቲ። መዝሙረ ዳዊት ከመላእክት ይልቅ በጥቂት አሳነስከው የሚለውን ነው? የክብርና የምስጋና ጥቅም የሚለው ወይስ ምስጋናን ለራስ አዘጋጀ የሚለው? አዎ እሱን አንብብና እሱ እኔ እኮ በጣም የሚገርመኝ ነገር ምን እንደሚገርመኝ ታውቃለህ?
አንድ በምጠይቁት ጥያቄ በአጠቃላይ በቃ የተበላ ነው። በቃ ምን እንደሆነ አላውቅም። ገና ልጠይቁ ስትሉ ራሱ እኛ ቀድመን ማወቃችን ነው ራሱ የሚገርመው ማለት ነው። እሺ ማለት የሚገርመው ማለት ነው። አረ ቀላል መዝሙረ ዳዊት ምዕራፍ 8 ቁጥር 2 ላይ እያወራ ያለው ስለ አብ ነው። ከሕፃናትና ከሚጠቡ አፍ ምስጋናን አዘጋጀ ስለ ጠላት ይላል። አሁን ለራስ አዘጋጀ የሚለው ጥቅስ የለም። በጣም የሚያሳዝነው ነገር ማለት እንዴት ሰውን ትሸውዳላችሁ በዚህ ደረጃ? ምስጋናን ለራስ አዘጋጀ የሚለው የማቴዎስ ወንጌል ላይ ያለው ጭማሪ ነው። ለራስ የሚል ነገር የለው። እሱን ከፈለጋችሁ ማቴዎስ ወንጌል ምዕራፍ 21 ቁጥር 16 ላይ አዎ እዛ ላይ ምን ይላል? ለራስ የሚል ነገር የለም። ወላሂ ለራስ የሚል ነገር ካለ ነው ይቀጣለሁ። አማርኛ ላይ ነው እኮ የጨመሩት፣ እንግሊዝኛ ላይ እንኳን የለም። ራሱ 16 ላይ ማለት ነው። አንዴ አሰን እያወጣልኝ ለራስ ዩርሰልፍ የሚለው ነገር የለም። ያው ክርስቶስ ኢየሱስ ግን ነው ተፈጽሟል። ግን ምን እንደሆነ አስረዳለሁ እኔ። ለራስ የሚለው ነገር የለችም ነው። ለራስ የምትለው አይለችም። አብ ነው ለወልድ ያዘጋጀው። ልክ ነው። አብ ለወልድ ምስጋናን አዘጋጅቷል። እዛው ላይ እናየዋለን። ግን ለራስ የሚል ነገር የለም። እንደዛማ ከሆነ ኢየሱስ ያው ሊሆን ነው ራሱ። ግባ ማቴዎስ ወንጌል ምዕራፍ 21 ቁጥር 16 ላይ ማቴዎስ ወንጌል ምዕራፍ 21 ቁጥር 16 ይታያል። እሺ እንደዚህ የሚሉትን አትሰማምን አሉት። ኢየሱስ እሰማለሁ ከሕፃናትና ከሚጠፉ አፍ ምስጋናን አዘጋጀ የሚለው ቃል አላነበባችሁም? ምን አለ የሚለው ቃል ላይ ብትሄድ ለራስ የሚል ነገር የለም። አዘጋጁ ለወልድ ነው ያዘጋጀው። ለራስ የሚል ነገር የለም። እንግሊዝኛው ላይ አድርገለት ለራስ የሚል ነገር ካለ ነው ይቀጣለሁ። ለራስ የሚል ነገር የለም። ይታያቸዋል። ይታያል። from the lip of the children and instant you have ordained praise አለ። ምስጋናን አዘጋጀ ነው የሚለው እንጂ ለራስ የሚል ነገር የለም። ለማን ነው ያዘጋጀው? አዘጋጁ አብ ነው። ያዘጋጀው ለወልድ ነው። ወደ ጥቅሱ እንሂድ። መዝሙረ ዳዊት ምዕራፍ 8 ላይ ገባለት አንዴ። ጥቅሱ የተጠቀሰበትን ጥቅስ አሁን ቆይተን ልናየው ነው። አዘጋጁ ማን ነው? አብ ነው። ለማን ነው ያዘጋጀው? ለወልድ ነው ያዘጋጀው። ተከታተሉኝ በደንብ አድርጋችሁ። ይታያል። ከሕፃናትና ከሚጠፉ አፍ ምስጋናን አዘጋጀ። አዘጋጁ ማን ነው? አብ ነው የሚያዘ። ከዛ በኋላ ምን ይላል? ጠላትና ቂመኛን ለማጥፋት የጣቶችን ሥራ ሰማያትን ባየው ጊዜ ጨረቃና ከዋክብት አንተ የሰራቸው ታስቦ ዘንድ ሰው ምንድነው? ትጎበኛው ዘንድ የሰው ልጅ ምንድነው? ከመላእክት ይልቅ በጥቂት አሳነስከው፣ በክብርና በምስጋና ዘውድ ከለልከው ይላል። ማንን ነው በክብርና በምስጋና ዘውድ ከለለው? በእጆች ሥራ ላይ ምን አልከው አለ? በእጆች ሥራ ላይ ሾምከው ይላል። ማንን ነው የሾመው? ወልድ ነው የሾመው። ምስጋናን አዘጋጀህ አለው። ከዛ በኋላ የምስጋናውን ዘውድ ጫንክለት አለ። ጫኙ ማን ነው? አብ። እያወራ ያለው ማን ነው? ምስጋናን አዘጋጀ እያለ የሚያወራው ማንን ነው? መዝሙረኛው አብን ነው ወይስ ወልድን ነው? እሺ ወደሱ ላይ ማንን ነው ምስጋናን አዘጋጀህ እያለ የሚያወራው ማንን ነው? ያወራ ከዛ ከላይ ጀምሮ እያወራ ያለው ማለት ነው። ከሕፃናትና ከሚጠቡ አፍ ምስጋናን አዘጋጀህ ስለ ጠላት ቂመኛ ካለ በኋላ ታስቦ ዘንድ ሰው ምንድነው? ተጎበኘው ዘንድ የሰው ልጅ ምንድነው? ከመላእክት ይልቅ በጥቂት አሳነስከው፣ የክብርና የምስጋናን ዘውድ ጫንክለት እያለ በሁለተኛ መደብ እያወራ ያለው ማንን ነው? እሺ አሪፍ ነው። እሺ የመጨረሻ ልጠይቅህ እንዴ? መጀመሪያ መልስልኝ እንጂ አስረግጥልኝ እኮ ነገርኩህ እኮ ይሄን እኮ ጨረስን እኮ። ማንን ነው አዘጋጀህ የሚለው? ታች ወርዶ ለወልድ ስለሆነ እናገራል እኮ ታች። ስለዚህ ምስጋናን ያዘጋጀው ማን ነው? ያው እሱ እግዚአብሔር ነው። ለማን ያዘጋጀው? ለወልድ ነው። አመንክ ማለት ነው። በቃ ሻለ ያዘው እንድሰል የሚያስገድድ ሰው አለ? አይ ዋይት እሺ
እስቲ አሁንም ልጠይቃ ከጠየቅኩማ በደንብ ነው የምጠይቅህ። እሺ እሺ የማቴዎስ ወንጌል ምዕራፍ 13 ቁጥር 41 አውጣልኝ እስቲ 13:41 አዎ እሺ አውጣለት አሰኑ ፋፊሻ ሰው ሲገባ ኤክስፓንድ የነበረው ያጥራል ራሱ ማለት ፋፊሻ ስትገባ እንትን አለ ማለት ነው ተገለበጠ ማለት ነው ኦኬ ቀጥል አሰኑ አሜን እሺ አንብቡልን እስቲ የሰው ልጅ እሺ ዋይድ አንብቡልን እዚሁ እጠይቃለሁ እሺ ትጠይቀኛለህ ኧረ አንብብልኝ አንተ የሚያስፈራ ጥቅስ እያመጣህ ከተደበድበኛለህ ኧረ ቶ እኔ እኮ ሳይንስ ነው እንጂ ስለ እምነት እኮ አላጠናውም አንዳንድ ነገሮች አያለሁ እንጂ እሺ የሰው ልጅ መላእክት ይልካል ከመንግስቱ እንቅፋት ሁሉ አመፃን የሚያደርጉት ሁሉ ይለቅማል አለ ምን ነው የፈለከው መላእክቱን ይላል አንደኛ ከዛ ደግሞ ይልካል የሚል ነው መላእክቱ የሱ እንደሆነ መላእክቱ የሱ መሆኑን ያሳያል እዚህ ላይ ከዛ ደግሞ እሱ ይልካል ይላል መላእክቱ የሱ የሆነና መላእክቱን የሚልክ ፍጡር ይኖራል ፍጡር ምን እንችላለን አለ ሸራያ ታሳየኛል ራስዎት ላይ ያወጣለት ራስዎት 7 ላይ በሰማይም ሰልፍ ሆነ ሚካኤልና መላእክቱ ዘንዶን ተዋጉት ይላል ሚካኤልና ማን አሚን እሺ ሚካኤልና ማን መንገድ ዘሎ ነው ይላል ሚካኤልና ማን ዘንዶ የተዋጉት ማን ናቸው ሚካኤልና ማን ናቸው ዘንዶ የተዋጉት ዘንዶ ድምፁ ስለሚረብሻችሁ እኮ ነው እኔ ዝም አልኩ እኮ ማን ናቸው የተዋጉት ሚካኤልና መላእክቱ ዘንዶን የተዋጉት ማን ናቸው የተዋጉት ሚካኤልና ማን ዘንዶ አንተ ደግሞ ዘንዶ ይብላልልህ መንገድ ላይ ነው ያለው ሚካኤልና መላእክቱ ዘንዶን ተዋጉት ይላል ሚካኤልና ሂዝ ኤንጀልስ ይላል መላእክቱ የሚካኤል መላእክቶች ሚካኤል እንዴት መላእክት ይኖረዋል እስቲ እንግሊዘኛውን አድርገለት አንድ ጊዜ አሰን አይ በቃ መንገድ ይዘው ስለሆነ ቆይ እንጂ ዋናው ነገር ሚካኤል ኤንድ ሂዝ ኤንጀልስ ይላል የማን ኤንጀልስ ናቸው መላእክቶች የማን ኤንጀልስ ተብለዋል መላእክቶች የማን መላእክት ተብለዋል የማን መላእክት ተብለዋል እሺ እኔ ነው ዋይድ የማን መላእክት ተብለዋል መላእክት የማን መላእክት ተብለዋል እዚህ ጋር እሺ የሚካኤል ተብለዋል እዚህ ላይ እሺ ስለዚህ ሚካኤል ምን አለው እንደዚህ ነው ዊዝ ሂውመን ሚካኤል እንደ ሂሳንስ አይ ቲንክ ስለዚህ መላእክቶቹ ሂስ የሚለው ወደ ማን ነው የሚጠቀው ወደ መላእክት ነው የሚጠቀው ወደ እንትን ነው የሚጠቀው ወደ ሚካኤል ነው ሚካኤል መላእክቶች አሉት ሚካኤል የመላእክት አለቃ ነው መልአክ እንደሚልክ ደግሞ ማስረጃ ልስጥህ መልአክን እንደሚልክ ማስረጃ ልስጥህ ፍጡር እንደሚልክ ማለት ነው ራዕየ ዮሐንስ ምዕራፍ 14 ቁጥር 14 እና 15 ላይ ራዕየ ዮሐንስ ምዕራፍ 14 ቁጥር 14 እና 15 ላይ ራዕየ ዮሐንስ ምዕራፍ 14 ቁጥር 14 እና 15 አንደኛ ነው ሁለተኛ ዮሐንስ
ራእይ ዮሐንስ ነው ያልኩህ። ራእይ ዮሐንስ አብሽር። እሺ ኡስታዝ ራእይ ዮሐንስ አብሽር። ስራ ላይ ልትሆን ትችላለህ። እሺ ምዕራፍ ዮሐንስ ምዕራፍ 14 ቁጥር 14 እና 15። እሺ ራእይ ዮሐንስ አየሁ እዚህ ጋር አየሁም እነሆ ነጭ ደመና፣ በደመናው ላይ የሰው ልጅ የሚመስል ተቀምጧል። ማን ነው የሰው ልጅ የሚመስል የተቀመጠው? አሚን። አስበላኝ እኮ አሪፍ ፖይንት ላይ ጮማ የሆነ ጥያቄ ጠይቆኝ ነበረ። መልአክ ነው በነገራችን ላይ በራሱ ላይም የወርቅ አክሊል በእጁም ስለታም ማጭድ ነበረው አለ። ከዛ ሌላ መልአክ ከመቅደሱ አለ። ሌላ መልአክ ማለት ይሄ መጀመሪያ የነበረው 14 ላይ የነበረው መልአክ እንደነበረ ነው ማለት ነው። ሌላ መልአክ ከመቅደሱ ወጥቶ በደመና ላይ ለተቀመጠው የማጭድ ሰዓት ደረሰ፣ ማጭድ ስደድና እጨድ፣ የምድሩን መከር ጠውልጓል ብሎ በታላቅ ድምፅ ጮኸ አለ። ሲያዘው ታያለ ሲልከው የማጭድ ሰዓት ስለደረሰ ማጭድን ስደድና እጨድ ብለዋል ይላል። መልአኩን ይልከዋል፣ ያዘዋል። ልጨምርላችሁ ማለት ነው። ልጨምርልህ ዘካርያስ ምዕራፍ 2 ላይ ቁጥር 3 እና 4 ላይ ዘካርያስ ምዕራፍ 2 ቁጥር 3 እና 4 ላይ እነሆ ከኔ ጋር ይነጋገር የነበረው መልአክ ወጣ፣ ሌላም መልአክ ሊገናኘው ወጣ። ከዛስ እንዲህም አለው፣ ሩጥ፣ ይህን ጎልማሳ እንዲህ በለው፣ በኢየሩሳሌም በውስጡ ካሉ ሰዎች አንሶች ብዛት የተነሳ ቅጥር ወደሌላቸው መንገዶች ሆናለችና ትኖራለች አለው ይላል። ከዛ በኋላ ሲልከው ታያለ። ሌላ መልአክ መጥቶ መልአኩን ሲልከው ታያለ፣ ሲያዘው ታያለ። ስለዚህ መልአክን ሊያዘው ይችላል። ግልጽ ነው። መልአክን ሊያዘው ከቻለ ማቴዎስ ወንጌል 28:19 ላይ ስልጣን ሁሉ በሰማይና በምድር ለኔ ምን አለኝ ተሰጠኛል። ምን አለኝ ተሰጠኛል። ከዛ አንደኛ ጴጥሮስ ምዕራፍ 3 ቁጥር 22 ላይ እርሱ መላእክት፣ ስልጣናት፣ ኃይላት ከተገዙለት በኋላ ይላል። መላእክቶች ይገዙለታል፣ ይታዘዙለታል፣ ይልካቸዋል። ማነው እንዲገዙለት ያደረገው? ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጽ ነው። ሁሉ ከተገዛለት በኋላ ግን ልጁ ራሱ ሁሉን ላስገዛለት ምን ይላል? ይገዛል። ሁሉ ተገዝቷል ሲል ሁሉ ካስገዛለት በቀር መሆኑ ግልጽ ነው። ሁሉ ከተገዛለት በኋላ ግን ልጁ ራሱ ሁሉን ላስገዛለት ይገዛል አለ። ስለዚህ ሁሉን ያስገዛለት ማን ነው? አብ ነው። ለወልድ በሰማይና በምድር ያሉት ሁሉ መላእክትን ቢያዝ መላእክትን ቢልክ ምን ቢል እንደ ባይብል እኮ ሆነ ማለት ነው። ይሄን ይመስላል። ኡስታዝ እሱ መርፌው ወቅቷል እና ይበቃው። አንዴ እናውራ ሰዓት ከሰጠኝ። እሺ እናውራለን፣ ግን ምሳ መብላት አለብኝ። ሰላት መስገድ አለብኝ። እስከዛ ካሰን ጋር እስቲ አንድ ጊዜ ላውራ። ከሌሎች ጋር ሰላም አለይኩም ወራህመቱላህ። ማራማው ትባላት ምን አለች? ፋፊን ገስት ላይ የነበረችዋን ማለት ነው ብሎክ አረገቻት። አሁንም ድጋሚ ብሎክ አርጋ አስወረደቻት። ጀማል